ሰዎች እጆቼን አይተው እጆቼ ስወራጭ አይተው ካክም ቤት ወደ ቤት ስመለስ ከዳግማዊ ምኒልክ ሆስፒታል ስመለስ ምን ነው በሞተ ነበር የሚሉት። ለመክሰስ ሞክረው ነበር። ምክንያቱም እዚያ ውስጥ የሀብታም ልጆች ብዙ ጊዜ ትንሽ ሲጎልባቸው ራሳቸውን ለማጠናከር ሌላውን ደካማውን ያጠቃሉ። የጣሊያን የእጅ ቦምብ አገኘና ያችን ከፋፍቶ ገለጥ ሲያደርጋት እኔ የማውቀው ቅርጽ ነው። የኔን ስራ እዛ ውስጥ አየና ይሄንን ስራ ሽጥልኝ አሉ። ልግዛህ አሉ። ሲሉኝ ለሰው ነው የሰራሁኝ አልኩኝ። ቀረብህ አሉኝ። ንጉሱ ትንሽ ደስ አላላቸውም። ከዛ መኪናውን ሳየውኝ ውስጡ በጣም ቀያይ ሰዎች ቁጭ ብለዋል። ንጉሱም ቁጭ ብለዋል። ባርኔጣቸው ወርቅማ ነገር እቴጌይቱም ቁጭ ብለዋል። አልፌ ሄድኩኝ። ማጅራቴን ያዘኝ አንድ ሰው መጣና ከጀርባዬ መንገዱን ተሻግሬ ማዶ መከላከያ መንገድ አጥርጋ ወሰደኝና እነሱ ጋር አቀረበኝ እና ንጉሱን ለመጀመሪያ ጊዜ አየኋቸው። አንድ በ80 ዓመት መጨረሻ የሚገኝ የእድሜ ባለጸጋን በአእምሮ ስናስብ ያረጀ ሸብቶ በሰው አሊያም በከዘራ ምርኩዝ ተደግፎ የሚንቀሳቀስ ወይም ደግሞ ከወገቡ ጎብጦ ጉልበቱም የከዳው ሁሉን የተሳነው አይነት ምስል እንደምናስብ ምንም ጥርጥር የለውም። ይሁንና ይህ ለሰዓሊና መምህር ወርቁ ማሞ አይሰራም። ሰዓሊና መምህር ወርቁ ማሞ በዚህ እድሜው ቆሞ ሲስልና ሲያስተምር ታዝበነዋል። ይህስ ብርታት አይደለምን? እንዴት ናችሁ? ቆይታ ከሰዓሊው ተመልካቾች። በዛሬው ፕሮግራማችን ታላቁ ሰዓሊ ጋሽ ወርቁ ማሞን ይዘንላችሁ ቀርበናል። ፕሮግራሙን አሰናድቼ የማቀርብላችሁ መልእክተ ሰዓሊው ነኝ። አብራችሁን ቆዩ። ጋሽ ወርቁ ማሞ ጥያቄያችንን ተቀብለው ይህንን ቃለ መጠይቅ ለመደረግ ስለተገኙ እጅግ በጣም እናመሰግናለን። ጋሽ ወርቁ የት ተወለዱ? እድገታቸው ምን ይመስላል? እኔ የተወለድኩት ከአዲስ አበባ ወደ አምቦ ወይንም ወደ ወለጋ መሄጃ መንገድ ላይ ከአዲስ ዓለም አለፍ ብለው ከአዲስ ዓለም ከተማ አንድ 4 ኪሎ ሜትር ይመስለኛል ራቅ ብለው ገበሬዎች የሚኖሩበት አካባቢ ነው። የአባቴ እና የእናቴ ወገኖች ገበሬዎች ናቸው። በርጋ የሚባል ወንዝ አለ እዛ አካባቢ ከአዲስ ዓለም አለፍ ብሎ ማለት ነው እና ትልቅ ሸለቆ ነው። እኔ የተወለድኩት በአንድ ኮረብታ ወይንም ጋራ ይሉታል እና ቱሉ ኮርማ ይባላል። ከአዲስ ዓለም ቤተክርስቲያን በደንብ ይታያል እሱ ቦታ ወደ ምዕራብ ሲመለከቱ። እኔ ግን ከሸለቆ ትንሽ ከፍታ ላይ ነው፣ በቱሉ ኮርማ ትከሻ ላይ ማለት ነው በአንድ በኩል እና እንግዲህ ገበሬዎች ናቸው። የእናቴ ወንድሞች እህቶች ሁሉ እዛ አካባቢ ነው የተወለዱት እና የኔ አባትም እዛ እንግዲህ ዘመዶች ነበሯቸው እና የቀኛዝማች ኡኪጃራ ቤተሰቦች ወንድሞች ናቸው። መሬቱ የነሱ ነው እና የእናቴ ወገኖች ደግሞ ጭሰኞች ናቸው እና በዛ ግብርና መሃል ነው እንግዲህ ግብርና ህይወት ውስጥ ነው። አካባቢው ተራራ ነው። ሸለቆዎች በብዛት አሉት። ዝናብ ሲዘንብ ብዙ ጎርፍ ይወርዳል። ሸለቆቹ ግራና ቀኝ ሁልጊዜ ቁጥቋጦና የተለየ የዛፍ አይነት ግራር እንደዚህ
አዘን ብሎ ይታያል። እዛ ውስጥ ብዙ እንስሳት አሉ። የኔ ህይወት ከዚህ አይነት ነገሮች ጋር ነው የተገናኘው። ወቅቱ እንግዲህ የጦርነት ጊዜ ነው። እኔ የተወለድኩት በ1927 ነው። 1927 ሚያዝያ 21 ቀን 27 ማለት ጦርነቱ ተጀምሯል። ከሰሜኑ አካባቢ ላይ ወደዚህ ወደ መሀል እየመጣ ነው እና ሙሉ በሙሉ የሰሜኑን አካባቢ ይዘውታል እና በዛ እንግዲህ ያንን ለመከላከል ነበር እንግዲህ ጣሊያን ፋሺዝምን ለማቆም ነው የነበረው ትግል። የኔ አባት እኔ በተወለድኩ በ3ኛ ወር ነው የዘመቱት እና እሳቸው ባሌሉበት ጊዜ የእናቴ ወገኖችም በእርሻው አካባቢ ላይ ድክመት በነበረበት ጊዜ እና ከዛ ቤተሰብ ወደ እና የአባቴ ቤተሰቦች ጋር ደግሞ ወደ ሆለታ ሄዳለሁ እና ከዛ ወደዚህ ወዲያና ወዲህ አቅም ባለበት አካባቢ ላይ እኔ እንዳድግ ወዲያና ወዲህ ይልኩኝ ነበር ማለት ይዘውኝ ሄደው እዛ ትተው ተመልሰው ይሄዳሉ ይመለሳሉ። የኔ ህይወት በጣም ውጥረት ላይ ነበር የጦርነት ወቅት ስለነበር እና አባቴም አዲግራት ላይ ቆስለው እዛ ሆስፒታል ናቸው። የእሳቸውም ዘመድ የሆነው የቀኛዝማቹ ልጅ እሱም ቆስሎ ወደ አስመራ ነው ሄደው። ምክንያቱም የመሳፍንት ወገን ስለሆነው አስመራ ነው ወስደው ያሳክሟቸው ትንሽ ድምፅና አቅም ለማግኘት ስሉ ማለት ነው የጣሊያን ወታደሮች እና እሳቸውንም ተከትለው መጥተው ሆለታ ውስጥ ስንዴ ያበቅሉ ነበር። እኔ እዛን ጊዜ እነሱ ያስተዋውቃቸው አሳማዎች ነበሩ። እነሱን ጠብቅ ነበር። ሳጎልም የተቀጣሁበት ጊዜ ነበር እና ረሃቡም እየባሰ የተባባሰ ሲመጣ ወደ እናቴ ዘመዶች ጋር ሄድ ነበር። የልጅነት ህይወቴ በጣም ውጥረትና በጣም ናፍቆት አባት እናትን ለማወቅ ጉጉት የነበረኝበት ጊዜ ነው። አባት አለህ ይባላል፣ ግን የት እንዳሉ አላውቅም። እናቴም በልጅነት ነው አባቴን ፍለጋ የወጡት እና እሳቸውም እየተንከራተቱ እየሰሩ እየወደቁ እየተነሱም ይመስለኛል ብዙ ዕውቀት አካብተው ነው የተመለሱት። ምክንያቱም እኔ ቦምብ በመታኝ ጊዜ ሰዎች ምናልባት ሰምተሽ ይሆናል ሰዎች እጆቼን አይተው እጆቼ ስወራጭ አይተው ከሐኪም ቤት ወደ ቤት ስመለስ ከዳግማዊ ምኒልክ ሆስፒታል ስመለስ ምን ነው በሞተ ነበር የሚሉት እንደዚህ ከሚሆንና ከሚኖር። እሳቸው መለስ ብለው ነበር መልስ የሚሰጡት። ለኔ ይኖርልኝ ይሉ ነበር። ጠበቃም ሊሆን ይችላል አስተማሪም ሊሆን ይችላል እና ብዙ ነገሮች ነው የነገሩት። እኔ ያስኩት እቺን ነው የመሰለኝን ይዣለሁ እና እሳቸው ጠንካራ ነው የሆኑት። በዛ በጦርነት ወቅት ጠንክሮ ነው የወጡት። የወላጆቻቸውን ከብቶች ሽፍቶች እና ባንዳዎች እንደዚህ እንትኑን ሲያሸሹባቸው ከብቶችን ሲወስዱባቸው ለመክሰስ ሞክረው ነበር። ምክንያቱም እዚያ ውስጥ የሀብታም ልጆች ብዙ ጊዜ ትንሽ ሲጎልባቸው ራሳቸውን ለማጠናከር ሌላውን ደካማውን ያጠቃሉ። ያ የቤተሰብ ንብረት የተወሰደው በእነሱ አይነት ስለሆነ ከሰሱ። አዲስ ዓለም ፍርድ ቤት ከሰው ወደ 699 ማርትሬዛ ብር ተፈርዶባቸው እሳቸውን ለመግደል ይሞክሩ ነበር። ፍርድ ውሳኔ ለማስገኘትም ሲሉ ይሯራጡን ቀን ቀን ይተኙና ሌሊት ይሮጡና ቀረብ ያለበት አካባቢ ላይ ተጠግተው ፍርድ ቤት ይቀርቡ ነበር እና እሳቸውን አጠናከረ። እሳቸው እኔን ላለማጣት ሲሉ የኔን ህይወት ለማቃናት ሲሉ ብዙ ትግል ነው ያደረጉት። ስለዚህ አስተማሪ ቀጥረው ያስተምሩኝ ነበር እና የእሳቸው ድርሻ ቀላል አልነበረም። በዚህ አይነት ሁኔታ ነበር የኔ ህይወት የልጅነት ህይወት ከግብርናው ጋር የተያያዘው የገበሬዎች ቤት እኔ ህይወቴን ለማትረፍ እንዲችል ሌላም መንገድ ደግሞ ጥንካሬ እንዳገኝ መሰለኝ ቤተሰቡ በዚህ በገዳው ስርዓት ውስጥ እኔ ጠንከር ብዬ እንደወጣ ሰው ጋር ሄጄ እንዲሰራ ያደርጉኝ ነበር እና እንስሳትን ከብቶች እንደዚህ ጠብቅ ነበር ማለት ያን የዚህ አይነት ህይወት ውስጥ ነው ያደግኩት እና ያ እኔን ብዙ ሐሳብ ሰጥቶኛል። ብዙ ነገሮችን ማስታወስ እንድችል መጽሐፍም ባልሞክር
ትንሽ ማየት እንድችል እንዳነጻጽር እድል ሰጥቶኛል። ለዚህ ነው የኔ የዛሬው የዚህ ዘመን ከአንድ 30 ዓመት በፊት ስሰራቸው የነበሩ ስዕሎች በግብርናው ዙሪያ ላይ ያተኮረው እና ያ ገጠር መወለድና በገጠር መንከራተቱና ታግሎ መውጣቱና መትረፉ ለኔ ትልቅ እገዛ ነው። እሱ ራሱ ትልቅ ሐሳብ የያዘና እኔም መዳሰስ የሚገባኝ ይመስለኛል። ሊሄድበት የሚገባኝ ይመስለኛል። እሱ ላይ ትንሽ መመዝገብ እንዳለብኝ እና ህይወቴ እንደዚህ አይነት ነበር ማለት ነው። ምናልባት አደጋው የተከሰተው በስንት ዓመተ ምህረት ነበረ? ከዛ ውጪ ደግሞ ወደ ስዕል ሙያም ከመግባቱ በፊት የስዕል የትምህርት እድል በውጭ ሀገራት እንዳገኙ ጠቁመዋልና ያን መንገድ የከፈተው ምክንያት ይኖር ይሆን? እንግዲህ እኔ ከገጠር እንደመጣሁኝ እናቴ ናቸው አልቅሼ ነው የመጣሁኝ። እናቴ ሊወስዱኝም አልሞከሩም ነበር። ምክንያቱም እሳቸው ራሳቸውም የአዲስ አበባ ኑሮም ቀላል አልነበረም። ስማቸውንም ለውጠው ነው ከዛ አደጋ ለመሸሽ ብለው ሊገሏቸው ከፈለጉ ሰዎች ከነሱም ሸሽተው ራሳቸውን አደብቀው ነበር የሚኖሩት። አበበች ነው የሚባሉት ስማቸውን የሰየሙት። የፊተኛው ስማቸው ግን ፊታሌ ነው። ፊታሌ ነው። ያንን ስም ሰውረው ነው የወጡት እና አዲስ አበባ ለሳቸው ከባድ ነበር ይመስለኛል። አልጀመሩም ያንን ጊዜ መስታወቱንም ስራ እና ለውጭ ሀገር ሰዎች ተቀጥረው ምግብም ያዘጋጁ ነበር። እኔን እንግዲህ እኔ አልቅሼ ተከትያቸው መጣሁኝ። እናታቸውን ለማየት ሲሄዱ ወደዛ ወደ በርጋ ቱሉ ኮርማ የሚባለው አካባቢ ከአዲስ ዓለም አለፍ ብሎ ምዕራብ ሸዋ ነው እንግዲህ እና አልቅሼ መጣሁ። እሳቸው ጋር እንግዲህ ልክ እንደማይፈለግ ዕቃ እንደ ኮተት ትርፍ ነገር ለሳቸው ሸክም ስለሆነ አባት ጋር ሄድ እባላለሁ አንዳንዴ። ምክንያቱም አንዳንዴ ካዛ ፖፖላሬ ነበረ እሳቸው የሚኖሩት ፎቅ ላይ ወደ ጭርቆስ ቤተክርስቲያን መሻገሪያ አካባቢ አባት ጋር ሄድ ይሉኛል። ምክንያቱም ኳስ ተጫውቼ ከነ አቧራዬ ነበር የምገባው ከነ እግሬ አቧራ ከነ ጫማም ገዝተውልኝ ቢሆን አቧራው አልቀረም እና አባት ጋር ሄደዋል። ምክንያቱም ይሄ አቧራ ለመስታወቱ ብናኝ መድኃኒቱንም ያበላሻል፣ መስታወቱንም ኢማልሽን ያባክንባቸዋል። ሄድኩኝ አባቴ ጋር ቸርቸር ጎዳና ቴዎድሮስ አደባባይ ልክ አውቶቡስ ቁልቁለቱ ላይ ከቴዎድሮስ አደባባይ ቁልቁለቱ ላይ ታክሲ አውቶቡስ ይቆማል። ወደ ታችም ወደ ላይም ፊት ለፊት ያ ሰፈር አሁን ተረስ ሰፈር ነው የሚባለው፣ ሙሴ ተረስ ሰፈር እና የመጣሁት እንግዲህ በልጅነቴ ነው። ምናልባት 8 እና 9 እንደዚህ ሊሆን ይችላል እና አባቴ ጋር ሲመጣ ደግሞ 9 ሊሄድ ይችላል። ግን ሁለቱም ቦታ ሆኜ ትምህርትን ጀምሬያለሁ። ፊደልን እንደገና አንደኛ ክፍል ሽመልስ ሀብቴም ጀምሬያለሁ። እንግዲህ ይሄ ሁሉ ሳይሳካ ሲቀር ደግሞ ትምህርቴን ያጠናከርኩት ጎላ ሰፈር ሚካኤል ቤተክርስቲያን አለ፣ እዛ ነው የተማርኩኝ። እዛ ዳዊት ደገምኩ እና እመላለሳለሁ ማለት ነው። የመንግስት ትምህርት ቤትም እዚህም አሁን ጳጉሜ 3 ቀን 1938 ነው 1938 ጳጉሜ 3 ከሰዓት በኋላ ነው። ዝናብ ይዘንባል። የሩፋኤል ጠበልም ከዛ ጋር የተያዘ ነው ይመስለኛል እና ዝናብ ሲዘንብ አባቴ ገራዥ እንግዲህ የጦር እንትን ነበሩ፣ እሳቸው ጦረኛ ነበሩ። ከጦርነቱ ከተመለሱ በኋላ ማለት ነው በ38 ከዛ በፊት ነው የተመለሱት እና እሳቸው ጋር እያለሁ እሳቸው ምን ስራ ተሰጣቸው ይመስለኛል፣ ዘበኝነት አርበኛ እንትን ጦር ሰው ስለነበሩ መንግስት ያንን ሰጣቸው። የጠላት ንብረትን በእሳቸው ኃላፊነት ተጠብቆ እንዲቆይ እሳቸው ወደ ጠላት ንብረት ሚኒስቴር መስሪያ ቤት ሲሄዱ እኔን ሂደህ ገራዡን ጠብቅ እኔ ወደዛ ሄዳለሁኝ ብለው እሳቸው ሄዱ። በኋላ የጎረቤትም ልጅ መሰለኝ ነገረውትም እንደሆነ አላውቅም። እኔ ወደዛ ሲሄድ እሱ ልጁ ተከትሎ ይመጣ የጎረቤት ልጅ
እና ልክ ጳጉሜ 3 ቀን ዝናብ ከሰዓት በኋላ ሲዘንብ እኔና ልጁ ተነስተን መኪና ውስጥ ገባን። ልጁ ገፋፍቶኝ እዚህ መኪና ውስጥ እንግባ ብሎ የከተማ ልጅ ነው እና ብዙ ነገር የሚያጓጓው ነገር ስለነበረ እዛ ገባን። ቁጭ አልን። እዛ እሱ እዚህ እንትኑ የብርሃን መከላከያ አለ መስታወቱ ላይ መስኮቱ ከውስጥ እዛ ስር ሲፈታትሽ ተጠቅልሎ በተቆረበ ቆሸሽ ባለ ነገር ተጠቅልሎ የጣሊያን የእጅ ቦምብ አገኘና ያችን ከፋፍቶ ገለጥ ሲያደርጋት እኔ የማውቀው ቅርጽ ነው የማውቀው ነገር ሆኖ አየሁት። የት እንዳየሁት እኔ ስተክስ እሱ የሚያደርገውን ሁሉ ረስቻለሁ። እና እኔ ገጠር ውስጥ ያየሁ መሰለኝ። አጎቴ ከውጪ ሮጦ መጥቶ ማታ ጨለማ ላይ ሮጦ መጥቶ ትከሻዬን ብድግ አድርጎ እኔ የተንተራሳሁትን ሳጥን ከፈታ አድርጎ ከዚያ ውስጥ አወጣና ከፋፍቶ እንደዚህ ቀለሙ ተመሳሳይ ሆነብኝ። ይሄ አረንጓዴ ነጭ ቀይ ነገር ላውላ አለ እና አየና ይሄ እንዳትነካ ቦምብ ነው ይበላሃል አለኝ አጎቴ። አንተ ቦምብ ነው ብዬ ለልጁ ነግሬያለሁ። ለካ እዛ እሱ ጋር እኔ በሐሳብ ነው የሄድኩት እንትኑ ጋር አጎቴ ጋር አጎቴን ሁኔታ ማስታወስ የነበረው ልጁን ቦምብ ነው ስለው ልጁ ሆስፒታል ውስጥ ነው በኋላ ይነገረኝ ምን እንዳልኩት። በኋላ አጎቴ ይዘው ወጥቶ ውጪ አንድ ነገር ተናግሮ ወደዛ ወደ ውድማው አካባቢ ላይ ወረወረና እሳቱ ብልጭ ሲል እዚህ አጠገቤ ያለው ቦምብ ተፈቶ ለካ እጄ ላይ ፈንድቷል። በኋላ ሲነግረኝ ቦምብ ነው ብለኸኝ ከእጄ ተቀብለህ ስትከፋፍትና ለክራር መምቻ ይሆናል ብለህ ላዩ ላይ ያለውን የቆዳ ሰንሰለት ላይ የተያዘ ቆዳ ለክራር መምቻ ይሆናል ብለህ እሱን ነቅለህ በኋላ እጅህ ላይ ነው አንድ ነገር እዛ ጣትን ከተህ ስትነካካ ነዘረህና ቦምብ ነው ብለህ አልከኝ እና እጅህ ላይ ነው የፈነዳው አለኝ። እዛ ሆስፒታል ዳግማዊ ምኒልክ ሆስፒታል ሆነን ተኝተን ካገገምን በኋላ ፀሐይ ለመሞቅ ወጥተናል። ዳግማዊ ምኒልክ ሆስፒታል ውጪ ነው የሚነግረኝ። እኔ እዛ እንትን አደረግ ነበር ስንጥር ይሄ ከቤት ከጭቃ ቤቶች የተረፉ የገለባ የስንዴ የምናምን ገለባ እዚህ እግሬ ላይ እንደዚህ እጽፋለሁ፣ ለመጻፍ ሞክራለሁ። የትምህርት ቤት ናፍቆኝ እና ይነግረኛል የነበረውን ነገር። እኔ ያረኩትን ነገር ሁሉ አላስታውስም። ልጁ ግን ይነግረኛል። ያ ነው ለካ እኔስ የነበርኩኝ አጎቴ ጋር ነው በሐሳብ የት ነው አየሁት የሚለው የዚህ አይነት ሁኔታዎች ነበሩ። በኋላ እዛ እንግዲህ ይዘውኝ ሲመለሱ ነው ከ3 ወር ከ15 ቀን በኋላ ይዘውኝ እዛ እንግዲህ ሆስፒታል ውስጥ ልብሴን መልበስ ሁሉ ለምጃለሁ። ምግብ በማንኪያ በሹካ እያነሳሁ ፋጆሌ የሚሉት ምግብ አለ አደንጓሬ ምግብ እሱ ሁሉ እያገላበጥኩ ወዳና ወዲህ እየገፋሁ እና የምግቡን ትርፍራፌ ውስጡ ያለውን የወጡን እንትንና አደንጓሬውን ሁሉ ወዳና ወዲህ እየገፋሁ ጽሁፍ ሁሉ ጽፍ ነበረ። ናፍቆት ነበረ። በ3 ወር ቀላል ነገር አልነበረም እና ብዙ ነገሮችን ጎንበስ ብዬ ማንሳት ሁሉ ለምጃለሁ። ከእጄ ሲያመልጠኝ መድኃኒት አምጣልኝ ስለኛ አንዱ ህመምተኛ ከእጄ ለማምጣት ሄዳለሁ፣ አመጣለሁ ሮጬ። ልጅ ስለሆንኩ ልላላክ ነበር። አልጋዬን አነጥፋለሁ፣ ሁሉ ነገር ሰራለሁ። ከዛ እንግዲህ እናቴ መጨረሻ ተመላልሰውም ጠይቀውኝ ምንም ብለው የሚያለቅሱም ነበሩ። እንጀራ እናት ነበሩኝ። አባቴ በትዳር ላይ ነበሩ፣ ልጆችም ወልደዋል። ከዛ ሲመለሱ ወደ እናቴ ጋር አልተመለሱም። እናቴ አልፈቀዱም እና ብዙ ታሪክ አለው እሱ። የወርቁ እናት ማለት በራስ የመተማመን ጥጉ ነበሩ። በእጆቹ ሳቢያ የሐኪም ቤት ደጅ መርገጥ የወርቁ እናት የዘወትር ስራቸው ነበር። ከሕክምና መልስ ወርቁ ቤት ገብቶ ለማድረግ የሚፈልገው የመጀመሪያው ነገር እርሳስ መጨበጥ ነበር። ካጠገቡ የማይጠፉት እናቱ ደግሞ
ወርቁ እጅ እንዳይሰጡ በብርታትና በወኔ አቁመውታል። ወርቁ ልጅ ሳለ ጀምሮ የስነ ስዕል ጥበብን አፍቅሮ እንዲኖር ያደረጉትም ወላጅ እናቱ ስለመሆናቸው ሁሌም ይናገራል። ገና በ12 ዓመቱ ለመሸከም የማይችለውን የተሸከመው ሰዓሊ ወርቁ ዛሬ ላይ ትንግርተኛው የስዕል ሊቅ ለመባል በቅቷል። ይህም በአንድ ወቅት የወሰነው ውሳኔ ለዚህ ታላቅ ክብር መንገድ ጠርጓል። ታሪኩም እንዲህ ነበር። ከዛ ተመልሰን ወደ ቤት ስንሄድ ብዙ ነገሮችን ሰዎች ይናገራሉ። መጨረሻ ላይ ቤት ደርሰን አስተማሪ ቀጥረውልኝ እዛ በአስተማሪ በሚለኝ ነገር እሳቸውም አንዳንዴ በሚያውቁት ነገር ያርሙኝ ነበር። ከዛ ብዙ ነገሮችን ለመድኩኝ። አሁን እንግዲህ ዳግማዊ ምኒልክና በየነ መርዕድ ትምህርት ቤት ትምህርቶችን ደህና አድርጌ አጠናክረን ውስጥ ተዋህደኝ እና ቅርጻ ቅርጾችን ሁሉ እንቀርጽ ነበር። አሁን ጥቁር አንበሳ ሆስፒታል በዛን ጊዜ እኔ በልጅነቴ ትልቅ ህንፃዎች ብቻ ቆመው ተሰርተው ነገር ግን እንደ ቁጥቋጦና ልክ ታርሶ የተዘነጋ መሬት ይመስላል። እነዚህ የተደበቁ እጽዋቶች ሁሉ ወጥቶ በቅለው አካባቢውን ለኔ አሳምረውታል። አካባቢውን ድንጋይ ከውስጡ ያለው ድንጋይ ተደብቋል። እዛ ይሄን ነበር ድንጋይ አንስተን በስለት የሌለው ነገር ቦንዳ የሚሉት አለ አይደለም፣ የብረት ጠፍጣፋ የተለመጠ እንደዚህ አይነት ሆኖ ጠፍጣፋ የሆነ በሱ አይነት እንቀርጻለን። ቅርጻ ቅርጾችን ሁሉ ትምህርት ቤት ይጠይቀናል። ድንጋይ ይዛችሁ ነው? በሃ ይባላል። ነጣ ያለ ቀላ ያለ እና ወርቅማ አይነት ቀለም ሁሉ ያለው አይነት ድንጋይ ነበር። ለስላሳ ነው፣ በቀላሉ ቅርጽ እንሰራለን። እና ሂደቱ ከገጠሩ ጋር ዕውቀትም ነበረኝ ማለት ነው። የማስታውሰው ነገር ነበር፣ የእንስሳትን ቅርጽ፣ ይሄ መልክዓ ምድሩን እና እዚህ ትምህርት ቤትም ብዙ ነገሮችን ጥሩ ስራዎችን ሰራ ነበር። አሁን እንግዲህ ከበየነ መርዕድና ከሽመልስ ሀብቴ በኋላ እርግጥ ከ5ኛ ክፍል ጀምሬ ወደ ጨረስኩኝ በኋላ ወደ በየነ መርዕድ ነው የገባሁኝ። በየነ መርዕድ ትምህርት ቤት 6 እና 7 ተማርኩኝ እና ወንጌት ተመድቤ ነበር እና ግን ወደ እንትን ተላኩኝ ወደ ዳግማዊ ምኒልክ ትምህርት ቤት። እንግዲህ የኔ ስራዎች በፈተናው ላይ የነበሩት 6ኛ ክፍሉ ጥሩ እንግሊዝኛ ጽሁፍም ስለነበረኝ ችሎታም ስለነበረኝ፣ ምክንያቱም የኢትዮጵያ አየር መንገድ ጀነራል ማናጀር ነበሩ ካፕቴን ጎሊን የሚባሉ እና እሳቸውን ሰዎች አስተዋወቁኝ። ሰውየው ለካ ብዙዎችን ሰዎች ያስተምር ነበር ገንዘብ ከፍሎ። ጀነራል ማናጀር ማለት አውሮፕላን አብራሪ ነው ካፕቴኑ። ነገር ግን ለኔ እንትን ፈቀደልኝ እንድማር ማለት ነው። ገንዘብ ከፍሎ ትምህርቱን ቀጠለ እና እሱ ያነጋግረኛል። ሌሎችም ሰዎችም እንደዚሁ ያነጋግሩኝ ነበር። ቋንቋው ጥሩ ነበረ። ኋላ ነጥቡን አይተው ወደዛ ላኩኝ ወንጌት። ግን ወንጌት አልቀጠልኩኝም። አዳሪ ትምህርት ቤት አይቀበልም። ስለዚህ በየነ መርዕድ ዳግማዊ ምኒልክ ትምህርት ቤት በ1950 ዓመተ ምህረት መስከረም ላይ እዛ ጀመርኩኝ ትምህርት። 1950 ነው፣ ልክ ነው። እና እዛ እንግዲህ እዛም ስዕል ትምህርት ነበር። የፎቶግራፍ ላቦራቶሪም ነበራቸው እነሱ። መሳሪያ ሁሉ አለ፣ ሁሉ ነገር ግን ብዙ ሰዎች አይጠቀሙበትም። ስዕሉን ክፍል ግን እንጠቀማለን። ጥሩ ውጤት ነበረኝ። አስተማሪው ከ199 ይሰጠኝ፣ አንዱን ለራሱ ያስቀራል እና ጥሩ ነጥብ ነበር ማለት ነው። 51 ዓመተ ምህረት አቶ ዋለ ትምህርት ቤት ከፍተዋል። ወደዚህ ወደ እንጦጦ አካባቢ የአንድ መስፍን ቤት ነው። የእሳቸውን ቤት ክራይ ይዘው ተማሪዎችን ክረምት ላይ ለ2 ወር ያህል ያስተምራሉ። የእሳቸው ወገን የሆኑት አቶ አለ ፈለገ ሰላም ወገን የሆኑ ለእሳቸው ቅርብ የሆኑት በትውልድም በሀገር ትውልድ ሀገር የተቀረቧቸው እነሱ ዳግማዊ ምኒልክ ይማሩ ነበር። እሳቸው ጋር ሄደ ለምን አትማርም እሁድን እንትን ክረምት ወራት አለ
2 ወር ያህል ሄድኩኝ ተማርኩ። እንደገና በሚቀጥለውም አመት እንደዚህ ተከታተልኩ። ውጤቴ ጥሩ ነበር። ሁለተኛው አመት ሲጀምሩ እሳቸው አንድ ከኦስትሪያ የመጣ ጀርመንኛ ተናጋሪ ሰው ጀርመንኛም የሚናገር ነው። እሱ ያስተምራል። ጥሩ ውጤት አየኔ ጋር ለምን እኛ ጋር መጥቶ አይማርም ብሏቸዋል ይመስለኛል። እንግዲህ እሱ ሲፈቅድ ነው ምናምን ብለዋሉ። በኋላ እዚህ በህንድ አካባቢ ላይ ማህተመ ጋንዲ እንቅስቃሴ ከፍተኛ ነበር ህንድ ሀገር ላይ። እኛ ግቢ ውስጥ ደግሞ ብዙ ህንዶች ነበሩ ዳግማዊ ምኒልክ ትምህርት ቤት እና ቅስቀሳዎች ተካሂደውን ይመስለኛል እንግሊዞችን ከኛ ጋር ለማባረር ትምህርት አስተማሪዎቻችንን ለመቀየር ማለት ነው። ለምን እናንተ ዳይሬክተር ሆናችሁ እኛ አናገለግላችሁም የሚል ነገር ነው መሰለኝ። ህንዶቹ ይቀሰቅሱ ነበር። ረብሻዎቹ ቀላል አልነበሩም። ተማሪዎቹ እንትኑ እንቅስቃሴ ውስጥ ገብተው የኛን ትምህርት ፍላጎት ሁሉ ይዛነፍብን ጀመር። በኋላ እስቲ እዛ ልሄድ እያልኩ እዚህም እዛም እየሄድኩ አርት ስኩል ተከፍቶ ነበር፣ ተሰርቷል ማለት ትምህርት ቤቱ ይሰራ ነበር። እሳቸው እዛ ክራይ ቤት ውስጥ እያስተማሩ እዚህም ትምህርቱ ቤቱም ይሰራ ነበር። እዛ ገባሁ እኔ። በኋላ መጨረሻ ላይም ደግሞ ጠቅልዬ ገባሁ። አዳሪ ተማሪ ነበርኩኝ ዳግማዊ ምኒልክ እና በመጨረሻ አንድ አመት እንደተማርኩ ከሁለተኛ አመት ተቀበሉኝ። ከሁለተኛ አመት ተቀበሉኝ ምክንያቱም ውጤቴ ጥሩ ስለነበረ እና እዛም ጥሩ ስራ ሰራሁ። ንጉሱ ይመጣውና ይመርቃል። የመጀመሪያ ተማሪዎቹን የአመቱን የሁለተኛ አመት ተማሪዎችን ስራ እና የኔን ስራ እዛ ውስጥ አዩና ይሄንን ስራ ሽጥልኝ አሉ። ልግዛህ አሉ። ሲሉኝ ለሰው ነው የሰራሁኝ አልኩኝ። ቀረብህ አሉኝ። ንጉሱ ትንሽ ደስ አላላቸውም። አቶ አለ መጡና እሳቸው ሌላ ቦታ ሲጎበኙ አቶ አለ መጡና ለምን ነገር ታከብዳለህ አሉኝ። እኔ ደግሞ ምን ላድርግ ይሄንን እኮ አቶ ሳይለር ያመጧቸው አንድ ሰው ስራልኝ ብለውኝ ነው የሰራሁኝ አልኩ። እና እንግዲህ ያ ስዕሉ ገበታ እንትን መሶብ ወርቅ ዙሪያ ቤተሰቦች ቁጭ ብለው ሲመገቡ ነው። እና ንጉሱ አፄ ኃይለ ሥላሴ በጣም ወደዱት ስዕሉ። እርግጥ በየጊዜው ያንን ትምህርት ቤት ይጎበኙ ነበር እሳቸው። እኔ እዚህ ሆኜ ማለት ነው ዳግማዊ ምኒልክ ትምህርት ቤት ሁለተኛ ደረጃ እየተማርኩ ኋላ ነው 3ኛ አመት እያለሁ እንግዲህ ነው ነገሩ እንቅስቃሴው ምናምኑ የነበረው። እና እንግዲህ ለምን ሌላ አትሰራላቸውም ማለት ለሱ ለምን ሌላ አትሰራም ማለት እንግዲህ እንዴት ሌላ እንደሚሰራ መገልበጡን ምናምኑን አላስተማሩንም። እኔ ዝም ብዬ ላው ላይ ወረቀት አስቀመጥኩና ዝም ብዬ ረሰስኩት፣ እንደዚህ ነደፍኩት እና ንድፉን ሳስቀምጥ የጎባበጠ ነው እና ደስም አላለኝ። እሳቸው እዛ የሉም ነገሩን ችግሩን እንዲያወሩ እና ንጉሱ ወሰዱት። በኋላ ያንን የሆነው ደግሞ እንግዲህ ይወሰዱት ብዬ ነበር በዚያ በወቅቱ አቶ አለ እንዳሉ አላ አንተ ራስህ ሂድና ንገር አሉኝ። አርት ስኩል እኔ እንጃ አይታችሁት እንደሆነ አላውቅም። ከህንጻው ከጀርባ በኩል መውጫ በር አለ። ከዛ ይወጣና ቅርጽ ክፍል አለ ዳሩ ላይ ወደዛ ወደ ዩኒቨርሲቲ ጋር በጣም አጥር ቀረብ ያለ ነው። ወደዛ ሄደው እነሱ ንጉሱ ገብተው ቅርጽ ክፍልን ሊጎበኙ ገብተዋል። እኔ ሮጬ ሄጄ እንግዲያው ሲወሰዱት ግርማይ ሆይ አልኩኝ። በኋላ እንግዲያው ላክልን ምናምን አሉ። አቶ አለም ደረሱ እና ያንን ጊዜ ይመስለኛል ሌላ አንድ ሚኒስቴር ነበሩ። አሁን በህይወት የሉም፣ አላስታውስም ስማቸውን፣ ግን በጣም የታወቁ ሰዎች ነበሩ እና ከበደ ሚካኤልም ነበሩ። ከዛ በፊት አዲስ አለማየሁ ነበሩ። ሚኒስቴር መስሪያ ቤቱንም ይሰሩ የነበረ ውጪ ሚኒስቴርም ይሰሩ ነበር። አምባሳደርም በኋላ አምባሳደር ሆኖ ነው መሰለኝ ሄዱት፣ አላውቅም። ከአምባሳደር ሆኖ ከመጡ በኋላም እንደሆነ አላውቅም። እና ጃልደረባ ተሰጠ። ጃንደረባ ይሉታል እነሱ። ባልደረባ ይሁን ጃንደረባ እንደው እንደዚህ አይነት ስያሜ ያለው እና እነዚህ ሰው የትምህርት ሚኒስቴር ማለት ነው። ግን ንጉሱን ያንን ጊዜ ከዛ በፊትም አግኝቻቸዋለሁ ድሮም ቀደም ብዬ፣ እሳቸውም ያውቃሉ።
ምግብ ቤትም እየመጡ የባላባት ልጆችንና የዘማች ቤተሰቦችን ይጎበኛሉ። እኔ አዳሪ የሆንኩት የዘማች ቤተሰብ ስለሆንኩ ነው። ዘማች ማለት እንደ ሚሊሺያ አይነት ማለት ነው። ሚሊሺያ የሚባለው ደግሞ የሰለጠነ አይደለም። የጦር እንትኑን ታክቲኩን የሰለጠነ ሳይሆን በራሱ ፍላጎትና ሀገር ወዳድነት የወጣ አይነቱ ሚሊሺያ ነው ማለት ሀገር ወዳድ የሆነ እንትን ነው። ስለዚህ እሳቸው አባቱ እንደዚህ ምን ሆነ እንደተባለ አላውቅም። ትምህርት ሚኒስቴር ተነግሮ ወረቀት ተገኝቶ እኔ አዳሪ ትምህርት ቤት ገብቻለሁ። ከባላባትና ከንጉሳውያን ቤተሰቦች ጋር ነው መማረው። እሳቸው ይመጡና ያያሉ፣ እኔን ያዩኛል። እና ከዛ በፊትም ያገኘኋቸው መንገድ ላይ ነው። ከመኪናቸው ጋር ተጋጨሁኝ። እንትና መከላከያ ሚኒስቴር አለ አይደል? መከላከያ ሚኒስቴር አካባቢ ላይ ወደ ሽመልስ ሀብቴ ለገሃር ለመሄድ ስሻገር እና መኪና ሳይመጣ ልሻገር ብዬ ወደ መከላከያ ሚኒስቴር ስሮጥ ከመኪናቸው ጋር ይጋጫል። መኪናቸው ድምፅ የለውም። ቀስ ብዬ ነው ጋጫሁኝ እና በኋላ ከዛ መኪናውን ሳየውኝ ውስጡ በጣም ቀያይ ሰዎች ቁጭ ብለዋል። ንጉሱም ቁጭ ብለዋል። ባርኔጣቸው ወርቅማ ነገር እቴጌይቱም ቁጭ ብለዋል። አልፌ ሄድኩኝ። ማጅራቴን ያዘኝ አንድ ሰው መጣና ከጀርባዬ መንገዱን ተሻግሬ ማዶ መከላከያ መንገድ ላይ አጥርጋ ወሰደኝና እነሱ ጋር አቀረበኝ እና ንጉሱን ለመጀመሪያ ጊዜ አየኋቸው እና እቴጌ ደግሞ ደረታቸውን ይመታሉ እና ንጉሱ የሚያምረውን ኮታቸውን፣ ልብሳቸውን፣ ካባቸውን፣ ኮፍያ ነው የማየው። እኔ አሻግሬ ንግስቲቷን ነው የማየው እና ያሉኝንም ምን እንዳሉኝንም የማን ልጅ ነህም ሲሉኝ ይህን ሁሉ መለስኩትንም አላውቀውም። የዛ አይነት ነበረ እና እንደገና ፒያሳ መካከል እንደዚሁ ድንገት አይቼ ተነጋግረናል። ቃል የገቡት ነገር አለ እና ዳግማዊ ምኒልክ ትምህርት ቤት ሆኜም መጥተው ጆሮዬን እችን እያሹ እችን ለስለስ ያለችዋን እያሹ ቆመው ያነጋግሩኛል። እኔ ቁጭ ብዬ ገበታ ላይ እና ብዙ ነገሮችን ተነጋግረን አልተሳካላቸውም። እሳቸው ሰው ይመድባሉ። የተመደበው ትጋት አልነበረውም። የትምህርት ቤቱም ዳይሬክተር ኢትዮጵያዊ ነበረ። እነ ሮበርትስ የሚሏቸው ዳይሬክተር ነበሩ እንግሊዛዊ። እኛ ረዳት አስተዳደር ውስጥ ያሉ ናቸው ኢትዮጵያዊው። እሳቸውም ምንም አላረጉም። የትምህርት ሚኒስቴሩም ምንም አላረገም። አሁን እንግዲህ ይሄ ሁሉም አብሮ ነበረ ይመስለኛል። እኔ ለሌላ ሰው ነው የሰራሁት ብዬ ስል ትንሽ እንትን ስሜት የነካ መሰላቸው ንጉሱ እና ሌሎችም ሰዎች የሚያውቁ ታሪኩን እንግዲህ ትንሽ የከረረ ነገር ያለ መስሏቸዋል። አቶ አለም ያውቃሉ ምንም እንዳልተደረገልን እና ንጉሱ ያሉትን አንድ ቃል ልንገራቸውና እስቲ ለሱ እስቲ አሳየው እንዴት ነው የምትጽፈው ብለው ንጉሱ ይነግሩኛል፣ ይጠይቁኛል። በኋላ እሳቸው እና የእሳቸው ረዳት ደግሞ ወረቀቱን አመጣና ገበታው ጠረጴዛ ጋር ምግቧን ወደዚህ ዞር አድርገው እዚህ አነጠፉልኝ። በኋላ እዛ ላይ ግርማይ ሆይ ብዬ ጻፍኩኝ። ያ ዘመን በጣም ማህበረሰቡን ያነቃቃና ያነሳሳና ለአንድ ትግል የሚያበረታታ እንቅስቃሴ አምቆ የያዘ ትውልድ ነበር። ያ ዘመን 1953 52 53 እና ግርማዊ ሆይ ከዚህ በፊት ቃል ገብተውልኝ የነበረውን እንዳይረሱ ብዬ ጽፌ ብዕሩን አስቀመጥኩላቸው። ብዙ ሰዎች በአሁኑ ጊዜ ንጉሱን እምቢ ብለሃቸዋል፣ አልሸጥም ብለህ እምቢ ብለሃቸዋል ይላሉ። በአሁኑ ጊዜ ሚዲያ ውስጥ አንዳንድ ግብሳንም የሚሰሩ ሰዎች እኔ እምቢ አላልኩም። እኔ ያልኩኝ ለሌላ ሰው ነው የሰራሁት ነው ያልኩኝ። ይህ ደግሞ የፈለገውን ቋንቋ አምቆ ሊይዝ ይችላል፣ ዳብሶ ሊይዝ ይችላል። ግን እኔ ውስጤ አልነበረም። ቢኖርም ያንን ማንሳት አልፈለኩም። ምክንያቱም አሁን አድጌያለሁ። 20 ዓመት አልፌያለሁ። 20 ዓመት 23 እንደዚህ ደርሻለሁ። 24 እንደዚህ ደርሻለሁ። እዛ ስማር ማለት ነው።
እና ብስለት አለ፣ እንቅስቃሴ አለ እና አባቴም ያላገኙት አለ። እሳቸው የላኩት ሰዎችም በየቦታው ሰውን ሲበድሉ እንደነበረ አውቃለሁ። እና እኔ ያደግኩበት ማህበረሰብ ደግሞ የራሱ ቁርሾ ያለው ነው። እነዚህ ነገሮች በሙሉ ያሉ ግን እኔ ያንን ሁሉ ሳላስብ ነው። አቶ አለ ምን አደረጉ? እስቲ አንድ ስዕል ሰርተህ አምጣና ንጉሱ ጋር እንሄዳለን፣ ለገና አንድ ስዕል ስራ አሉኝ። ያንን ስዕል ከወሰዱ በኋላ ሌላውን ከወሰዱ በኋላ እዛ ላይ ምንም ምላሽ አልነበረም። ግን አንድ ጋዜጠኛ ነበር ከአቡነ ጴጥሮስ ሐውልት ቀጥሎ ያለው የማስታወቂያ ሚኒስቴር። እሱ ማን ነው ይሄ? አንድ እንግሊዝኛ ፕሮግራም የሚያዘጋጀው ልጅ ኢንተርቪው የሚያደርጋለ የትግራይ ልጅ ጠይም ልጅ የምታስታውሱ ከሆነ ስሙን ከሱ ስም ጋር ሞክሼ ነው ይሄኛው ጋዜጠኛ። እሱ ጋዜጠኛ ጽፈህ አምጣስ ብሎኝ መንገድ ላይ እንትን ጠይቆኝ ነበር። አርት ስኩል እየተማርኩ ስላንተ ስለ ህይወት እስቲ ትውልድህ የት ነው የተወለድከው ምናምን እንደዚህ ብሎ በኋላ እኔ ጽፌ አቀረብኩለት። ያ ዘመን ነው 1953 53 አካባቢ መጨረሻ ላይ ነው እና ጽፌ ሰጣሁት። ለጽሁፉ ላይ ርዕሱን በእርሳስ ነው የጻፍኩት እሱ ይለውጠዋል ብዬ እንዲመቸው። ርዕሱ ምን ይላል? ለእጅህ ዋጋ አለው፣ የእጅ ዋጋ አለው የሚል ነው። የእጅ ዋጋ ሁለት ትርጉም ያዘለ ሐሳብ ነው ያለው። አንዱ የራሴን ነው ግለሰብነቱን፣ ሁለተኛ ደግሞ ከግለሰቡ ጀርባ ያለው የሁለት አካላትን ግንኙነት የሚጠቁም ነው። ቀርቶብሃል፣ ቀርቶብሃል፣ ዕዳ አለብህ ለማለት ነው። እና ያን ርዕስ ነው የሰጠሁት። እና እንግዲህ ስሙን ባገኘው ጥሩ ነበረ። እንትን የጋዜጠኛው እንዳለ ነው የጻፈው። ምናልባት ወትሮ ገነት ጋር አለ ጽሁፉ፣ እሳቸው ጋር አለ። ግን እዛ ጋዜጣ ላይ ስሙን አልጠቀሱም። የኔ የጻፍኩትን ግን አለ፣ የሱ ምስክርነትም አለ። እና ጥሩ አድርገው ነው እንዳለ ነው የወሰደው፣ ርዕሷን እንዳለ ጠብቆ። እና እንግዲህ አርት ስኩል ያንን ትምህርቱን፣ ዕውቀቱን፣ ብቃቱን ጊዜውም ደግሞ ትንሽ እያሻከረም እንደምንም ብሎ ያሳደገው የትውልድ አካል ነው። አካል ጉዳተኝነቱ አይደለም፣ አብሮ የሚሄድ ትውልድን ሁሉንም ነው የሚይዘው። ሲጎዳም ሲኖርም መዝለቅም የሚገባው አንድነት ነው፣ ቢጎዳም ቢጠፋም ምንም ቢል። እና እዛ ውስጥ ነው እንግዲህ ያደግኩት። እና አቶ ግርማዊነታቸውም አንዴ ቃል ገብቶልኝ ነበረ። የህፃናት ሐኪም የቤተ መንግስት የህፃናት ሐኪም የሆኑት ኦቶ የሚባሉ ለንጉሱም ቅርብ ነው፣ ለዘመዶቻቸውም ልጆች ቅርብ ነው፣ ሐኪም ነው። አቶ አለ እሱን ሁልጊዜ ፎቶግራፍ ስዕል ለመስራት ይሄዱ ነበር መሰለኝ ዶክተር ኦቶ ጋር። እና ዶክተር ኦቶም ይመጣል ይመስለኛል እሳቸው ጋር። እና ንጉሱ መጥተው ዳግማዊ ምኒልክ ትምህርት ቤት ምን ላደርግልህ ብለው ባሉበት ጊዜ አንድ ጊዜ ሰው ሰራሽ እጅ እንዲሰራልኝ እንዲያገኙልኝ ብዬ ነበር። አንድ ስፖርተኛ አበበ ቢቂላን እንደዚህ ሲያሰለጥን የነበረ አሜሪካዊ ነበር፣ ጥቁር አሜሪካዊ፣ በጣም ግዙፍ ነው። በጣም አደጋ ይሁን ወለምታ ይሁን አላውቅም፣ ሐኪም ቤት ገብቷል ራስ ደስታ ሆስፒታል አካባቢ ላይ። እሱን ጥሩልኝ ብሎ ነው ይመስለኛል። እሱ አንድ ልጅ ማነው ወደዛ ባላባት የሚባል ትምህርት ቤት አለ፣ እዛ የሚማር ሁለት እጅ የሌለው ቀይ ነው እሱ። እና ለሱ ግሪክ ሀገር ሄዶ ሰው ሰራሽ እጅ እንዲያገኝ ይሄ ጥቁር አሜሪካዊው ዜጋ አግዟል። ስለኔም ሰምቶ ስለነበረ አስጠራኝና ሆስፒታል እግዚአብሔር ይማርህ ለማለትም ሄድኩኝ። ምክንያቱም ዝናውን ሰማ ነበር ሁል ጊዜ። እኔ ያደግኩትና ሰውነቴን አካሌን ጠንካራ ሊያደርጉኝ የቻሉት YMCA እዚህ አዲስ አበባ 4 ኪሎ ያለው YMCA
ትልቅ ድርጅት ነበር። በአሜሪካኖች ነበር የሚተዳደረው። እዛ ውስጥ ያሉ ሰዎች ያ የኢትዮጵያ አየር መንገድ ጄኔራል ማናጀር የነበረው ሰውዬ ወደ ሀገሩ ሲሄድ በ1950 4 ሞተር አውሮፕላኖችን አምጥቶ ለኢትዮጵያ መንግስት ካረከበ በኋላ ወደ ሀገሩ ሲሄድ በቂ ገንዘብ ለኔ ሁለተኛ ደረጃ እንድጨርስ ገንዘብ ትቶልኛል። ዋይኤምሲኤ የሚባለው ድርጅት ውስጥ እና እነሱ ጋር የሄድኩ ጊዜ ገንዘብ በየወሩ ወስድ ነበር፣ ለሳሙናም፣ ለልብስም፣ ለምንም፣ ለደብተርም፣ ለመጽሐፍትም። አሁን እነሱ ጋር እየተመላለስኩ በመማርበት ጊዜ ማለት እነሱ ጋር እያለሁ የሰውነት አካል ማበልጸጊያ መሳሪያዎችን ይሰሩልን ነበር። ይሄ ፕሬስ የሚባል አለ፣ ሽቦ የሚለመጥ ፕሬስ እግር ላይ እንደዚህ ረገጥና በእጅ እንደዚህ ያነሳ ነበር። እየለዋወጥኩ እጆቼን እንደዚህ አጠናክር ነበር። ወወክማ ነው እዚህ ወወክማ። አሁን የተለያየ እንትን ነው፣ እንደው የተለያየ ሸቀጥ ቤት ነው የሚመስለኝ። ያ ስፖርቱ ቦታ ያለ ጠንከር ብሎ እንደ ድሮ ትንሽ ያደገ አልመሰለኝም። እና ግን ያ ቤት ለኔ በጣም ጥንካሬ ነው የሰጠኝ፣ የአካል ብቃትን፣ ሌሎችንም ነገሮች የነበሩኝን ኃይል ትንሽ ጨመረልኝ። ራሴን መግዛት፣ ራሴን ማስተካከል። ደም እንደዚህ ወርዶ ይረጋል። ስለዚህ አሁን እንቅስቃሴዎችን አረጋለሁኝ ሰውነቴን እንደዚህ። ያ የተሰጠኝ ሀሳብ ሁልጊዜ ከኔ ጋር ስለሆነ አልንበረከክም ማለት ነው። ለትንሽም ጉዳትና ትንሽ አንድ ጉድለት ሲገኝ ጉንፋንም ሲይዘኝ እንደዛ ትንሽ መፍትሄ እፈልግለታለሁ። ኢንተርኔትም እያነበብኩኝ ትንሽ መፍትሄ ሐኪም የዘነጋውንና የማበረታታውን የማላየውን ራሴን አስጠናክራለሁ። ስለዚህ ወክማ አካል ብቃትን ሁሉ ነገር ሰጥቶኛል እና ከዛ እንግዲህ ልክ እኔ ንጉሱም ያንን ሁሉ ነገር ሰው ሰራሽ እጅም እንደዚህ ቃል ገብተውልኝ ዶክተር ኦቶም አመጣለሁ ብሎ እና አንዳቸውም አልተሳካላቸውም። ወደ 5000 ብር ብለው ነበር ከጀርመን ሀገር የሰው ሰራሽ እጅውን ለማምጣት። ግን እዚህ ካስ ሲደረግና በሰውነቴ መጠን ይላካል ተብሎ ነበር የተዘጋጀው ሰው ሰራሽ እጅ በልኩ እንዲሰራ። ያ ሁሉ አላደረጉም። ይሄንን እንግዲህ ምክንያት አድርጌ ለንጉሱ ሲመጡ እዛ ምግብ ቤት ሌላ ጊዜ ምን አልኳቸው፣ እንግዲህ 3ም 4 ጊዜ ነው 3 ዓመቴ ነው እንግዲህ 3 ጊዜ ነው ያገኘኋቸው። በመጀመሪያ ዓመት አገኘኋቸው፣ ሁለተኛ ዓመት አገኘኋቸው፣ ሶስተኛ ዓመት አገኝቻቸዋለሁ እና 4ኛ ዓመት ላይም እንደዚህ ባለሁበት 4ኛ ዓመት ላይም እሳቸው መጥተው ያ ሰው ሰራሹን እጅ ስላልሰጡኝ ነው ግርማዊ ሆይ እባክዎትን ያንን ሰው ሰራሽ እጅ ከሚሰጡኝ ወንድሞቼን አስተምሩልኝ አልኩኝ። ጀርመኖቹ ምንም የነገሩኝ ነገር የለም። ሚስስ ዶተንበርግ የሚባሉ አስተማሪ ቀለም የሚያስተምሩኝ ነበሩ። ሮምፓግ የሚባል ሂስትሪ ኦፍ አርት የሚያስተምር ነበረ። ሳይለር ደግሞ ቅርጻ የሚያስተምር ነው። የኢትዮጵያን የንግድ ባንክ ሎጎ እንደዚህ አይነቱ ሎጎ ያለው በጣም የታወቀው እሱን የሰራ ነው። ዛይለር ነው እንደዚህ ነው የሚሉት፣ እሱ ነው። እና እሱ ሰውዬ ምን አለኝ፣ ይሄንን ከነገርኩኝ በኋላ ለምንድን ነው አንተ ያንን እንትን ያረከው? ገንዘብ ፈልገህ ነው እንደ ምናምን አለኝ። ሰው ሰራሹን እጅ ለምን አልፈልግም ብለህ አልክ? ገንዘብ ፈልገህ ነው አለ። አልሆነም፣ አልተሳካም እስካሁን። ስለዚህ ወንድሞቼን ቢያስተምሩልኝ ነው የምፈልገው አልኩት። እና ያ ሁሉ እንደዛ አይነት ነገሮች ነበሩ። በአመቱ እንግዲህ በ1954 መጨረሻ ላይ የአድዋን ጦርነት ነው የሰራው። አድዋ ጦርነት እንደሚመለከት 3 ሜትር ከፍታ 6 ሜትር ወደዚህ ወርዱ 6 ሜትር የሆነ ሸራ ከጀርመን ሀገር ያመጡት ሸራ ነው። ሊንስድ በተልባ እግር የተሰራ የተልባ እግር እንደ ጥጥ እንደ ፈትል ድርና ማግ ተሰርቶለት ያ ተልባ እግር ጠንካራ ስለሆነ ትልቅ ሸራ ነው ማለት ነው። ጥቅል ነው የመጣው፣ ትልቅ ጥቅል የሚያጡና ቆራርጠው ነው የሰጡን። 3 ሜትር በ6 ሜትር የአድዋን ጦርነት በሚመለከት ያንን ንድፉን ሁሉ አስቀመጥኩኝ። ግን
ለአመቱ ቶሎ አልቅም ብለው 2 ሰው መደቡልኝ፣ 2 ተማሪዎችን እና እነሱ ቀሪውን ነገር ሲሰሩ እኔ መሃሉን የራስ መኮንንን ነጭ ፈረስ ላይ ሆነው እንደዚህ የጦር አጼ ምኒልክ እቴጌ ጣይቱ ሌሎች ኃይሎች በሙሉ ያሉበት ግን መሃሉን ያለፈ ስራ በኋላ በወዲህ በኩል የጠላትን ነው ተብሎ ቅርጽ እነሱ እንዲሰሩ እኔ ያንን ደም መፋሰስን ስላልፈለኩ አልሰራውም ብዬ እንቅስቃሴውን ብቻ ነው። ምክንያቱም ሁልጊዜ ያ ቦምብ ሲፈነዳ ሁልጊዜ ሆስፒታል ውስጥ ነቃ ነበር፣ ደነብር ነበር። አንዳንድ ጊዜም ቤት መኖሪያ ቤትም ውስጥም እያለሁ ሐኪም ቤትም ትምህርት ቤትም እንደዚህ አንዳንዴ ደነብር ነበር እና ደም ቀለም ማየት አልወድም ነበር። ስዕሎቹ ግን በደንብ ተሰርተው ንጉሱ እኛ እንገዛለን አሉ። አሁንም ያቺ ኮድ ነምበር አለች 5000 ብር። አሁንም 5000 ብር መጣና 5000 ብር ተብሎ ተመድቦ ነበር ይመስለኛል። ለኔ ግን አልነገሩኝም። 5000 ብር እንገዛለን ብለዋል እና ስኮላርሺፕ ሩሲያ ማለት ሶቪየት ህብረት ሄደህ ትማራለህ ምናምን አሉኝ። ያሉኝ ንጉሱ አይደለም። ምክንያቱም የገናውን ስዕል ሄጄ ስሰጥ እሳቸው ቤት ከፍርድ ቤት ነው መሰለኝ ከኮርት ወጥተው አንድ ቦታ ሚኒስቴሮችን ማነጋገር ነበረባቸው። የቻይና ጥያቄ ይነጋገሩበት ነበር። እዛ እነሱ እስኪጨርሱ ቆሜ መጨረሻ ላይ ስዕሉ ተሰጣቸው እና ሲጽፍ አይተሃል፣ በጣም ግሩም የሆነ እኮ ነው አጻጻፉ፣ መስመሩ ሁሉ ምናምን ብለው ያስተዋውቁኛል ለሚኒስቴሮች። እኔ ስዕሉን አስረከብኩ። ብዙ ነው ጉዳዩ እዛ ሲነጋገሩ የነበረው እና ለአንድ ሰው ጠቆሙ። አባሃና አልነበሩም። አባሃና ጉዳይ አላውቀውም እንዴት እንደነበረ፣ ግን ሌላ ሰው ነው የተመደበው እና ያ ሰው 50 ብር አምጥቶ ሰጠኝ። ከኔ ጋርም አንድ ታደሰ ማመጫ የሚሉት ነበረ። ምናልባት ታደሰ ማመጫን ለማወቅ ብሔራዊ ቲያትር አንዲት መናፈሻ አለች። እዛ መናፈሻ ውስጥ እንደዚህ ዱላውን እንደዚህ አንግቦ የቆመ ሐውልት አለ። ያንን ሐውልት የሰራው ታደሰ ማመጫ ይባላል። ሶቪየት ህብረት ነበር እሱም የተማረው፣ በጥሩ ውጤት የተመረቀ ሰው ነው እና ሌላው ታደሰ በላይነህ ነው፣ በጣም የቅርብ ጓደኛዬ ነው። እሱም አሁን በህይወት የለም። ሌላም አንድ ሰው ነበረ አለማየሁ ቦንጋር የሚሉት። 4 ሆነን 4ታችን እዛ ልንላክ ተመዝግበናል። ሄድኩኝና ለዋይኤምሲኤ ነገርኩኝ መሄዴ ነው ብዬ። ዋይኤምሲኤ ላሉት እና ሚስተር ቢሾፕ የሚባሉት ዋናው ኃላፊ የነበሩት የሉም እና ማርቪን ጄ ሉድዊግ የሚባል አሜሪካዊ ቤተሰብ ያለው እሱ ነበረ የዚህ አስተዳደር ውስጥ ያለው፣ ስፖርትም ሁሉ ሲያግዘኝ የነበረው። ሚስተር ቢሾፕ ያንን ብረቱን ሁሉ እንደዚህ የሚለጠጠውን ብረት የሰሩልኝ እሳቸው ናቸው። ሁልጊዜ እንደዚህ ማነሳለሁ እና በአንድ እጅም እንደዚህም እና አንድ ነገር ላይም አስቀምጬ ጎትታለሁ እና ፒንግ ፖንግ ይጫወት ነበር። ኳስ አንስቼ መረብ ውስጥ ለመክተት እንቅስቃሴ ያደርግ ነበር እና በእግሬም የምገፋቸው ነገሮች ነበሩ እና ብዙ ነገሮችን እሰራ ነበር እና ነገርኳቸው። ምክንያቱም እነዚህ ሰዎች የኔን እድል ሁልጊዜ ይጠብቁ ነበር፣ የኔን ስኬት ይጠብቁ ነበር፣ የሚሄድበትን አቅጣጫና ውጤትን ይጠብቁ ነበር። ሄጄ ነገርኳቸው። ወደ ሶቪየት ህብረት ትሄዳለህ ብለውኛል ምናምን ብዬ ነገርኩኝ። ኃላፊነት አለብኝ እና ተስፋን ያነገበ ትልቅ ስንቅ የያዘ ተቋም ለኔ የተመደበልኝ አደራ የተባልኩበት ቤት ነው እና የአደራ ልጅ ነኝ ማለት ነው ለነሱ እና ለነሱ ስነግራቸው ዓርብ ዕለት ነው ሄጄ ነገርኩኝ። ትምህርት ቤት መጨረሻ ላይ እንደተዘጋ ማለት ነው ትምህርት ቤቶች ረፍት ላይ እና እነሱ ቅዳሜና እሁድን ተጠቅሞ ሰኞ ዕለት ከሰዓት በኋላ ወረቀት ሰጡኝ። ስኮላርሺፕ አሜሪካን ቤተሰብ ውስጥ እየኖርኩ የምማርበት ትምህርት ቤት ለ2 ዓመት ያህል እንድማር ስኮላርሺፕ በአንድ ጊዜ መጣልኝ። ያንን ለአቶ ዓለም አሳየሁኝ። ይኸውና አግኝቻለሁ ስኮላርሺፕ አልኳቸው እና ከማላውቀው አካባቢ ማለት ነው። እርግጥ ዝናውን ግን በደንብ አውቃለሁ።
የሶቪየት ህብረቱን ህዝብ ዝናውን አውቃለሁ። ቢሆንም ሰጠኋቸው፣ አሳየኋቸው። ንጉሱ ይጠብቃሉ ካንተ